አዳዲስ የቤቶች የሱቆችና የህንፃዎች ፈረሳ ሊጀመር መሆኑን ያገኘነው መረጃ ያመለክታል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም አዲስ የኮሪደር ልማት በሚከናወንባቸው አካባቢዎች እንደሚኖሩ ነው ለማወቅ የተቻለው። በሌላ መረጃ ደግሞ አዲስ የቀበሌ መታወቂያ መሰጠት መጀመሩን ያገኘነው መረጃ ያሳያል። ከፋይዳ ጋር የተሳሰረውና ቀደም ሲል በወረቀት ህትመት ይሰጥ የነበረው መታወቂያ ወደ ፕላስቲክ ህትመትና ዲጂታል መቀየሩን ሰምተናል። የቤቶች ፈረሳ፣ የቀበሌ መታወቂያና ከቀረጥ ነፃን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከፋይዳ ጋር የተሳሰረው አዲስ መታወቂያ ለነዋሪዎች እየተሰጠ ሲሆን የነዋሪዎችን መረጃ በአንድ ወር ጊዜ ውስጥ ሙሉ በሙሉ ዲጂታላይዝ ለማድረግ እየተሰራ መሆኑም ታውቋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በከተማዋ የሚገኙ ነዋሪዎችን መረጃ በዲጂታል የሰነድ አስተዳደር ስርዓት የማደራጀቱን ስራ በአንድ ወር ጊዜ ውስጥ ለማጠናቀቅ በትኩረት እየሰራ መሆኑን አስታውቀዋል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት ተቋሙ አገልግሎት ከሚሰጥባቸው 119 ወረዳዎች መካከል በ77 ወረዳዎች የሚገኙ የነዋሪዎች ፋይሎችን በ15 ቀናት ውስጥ እስካን አድርጎ በማጠናቀቅ ለኦንላይን አገልግሎት ዝግጁ የማድረግ ስራ እየተከናወነ ይገኛል። እስካሁን ባለው ሂደትም በ25 ወረዳዎች የሚገኙ የነዋሪዎች ፋይል ሙሉ በሙሉ ተጠናቆ ለአገልግሎት ዝግጁ መሆኑን ዳይሬክተሩ አረጋግጠዋል። ይህ የዲጂታላይዜሽን ስራ ኤጀንሲው ከ1935 ዓ.ም ጀምሮ በወረቀት ተሰንደው የቆዩ መረጃዎችን ወደ ዘመናዊ አሰራር የሚቀይር ሲሆን ይህም ብክነትን፣ ሌብነትንና ብልሹ አሰራርን በማስቀረት የሀገሪቱን የዲጂታል 2030 ራዕይ ለማሳካት ያለመ መሆኑ ተገልጿል። ይህ አሰራር ሙሉ በሙሉ ሲጠናቀቅም የነዋሪዎችን መረጃ ደህንነቱን ከመጠበቅ ባለፈ የአገልግሎት አሰጣጡን ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል ተብሏል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከፋይዳ ወይም ብሔራዊ መታወቂያ ጋር የተሳሰረውን አዲሱን የነዋሪነት መታወቂያ እስካሁን ድረስ ለ59000 በላይ ዜጎች መስጠቱንም አስታውቀዋል። የተቋሙ ምክትል ዳይሬክተርና የኩነት ነዋሪዎች ዘርፍ ኃላፊ አቶ ጥጋቡ ሹመይ ቀደም ሲል በወረቀት ህትመት ይሰጥ የነበረው መታወቂያ ወደ ፕላስቲክ ህትመትና ዲጂታል መቀየሩን አስታውሰው አሁን ዲጂታል የነዋሪነት መታወቂያን ከፋይዳ ጋር የማስተሳሰር ስራ እየተከናወነ ይገኛል ብለዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው አዲሱ የመታወቂያ ስርዓት አንድ ግለሰብ ለፋይዳ መታወቂያ የተመዘገበበትን መረጃና አሻራውን በቀጥታ ወደ ነዋሪነት መታወቂያ እንዲተላለፍ የሚያስችል እንደሆነ ታውቋል። ከፋይዳ ጋር የተሳሰረውን የአዲስ አበባ ከተማ የነዋሪነት መታወቂያ የመውሰድ ፍላጎት ያላቸው የከተማዋ ነዋሪዎችም በድጋሚ አሻራ መስጠት እንደማይጠበቅባቸው ተገልጿል። አዲሱን መታወቂያ በፋይዳ መታወቂያ የሚገኘውን አገልግሎቶች ማግኘት እንደሚያስችልም ነው የተነገረው። የአገልግሎት አሰጣጡን ይበልጥ ቀልጣፋና ደህንነቱን የተጠበቀ ለማድረግ የመታወቂያ ህትመት ስራውን ወደ ወረዳዎች ለማውረድ መታቀዱም ተገልጿል። ለዚሁ ተግባር የሚውሉ የማተሚያ መሳሪያዎች ወደ ሀገር ውስጥ መግባታቸውንም አቶ ጥጋቡ ገልጸዋል። በአሁኑ ወቅት ከፋይዳ ጋር የተሳሰረው አዲሱ የነዋሪነት መታወቂያ በ11ዱም ክፍለ ከተሞች በሚገኙ ወረዳዎች እየተሰጠ ቢሆንም በመሰረተ ልማት አለመሟላት ምክንያት አገልግሎቱን ገና ያልጀመሩ 28 ወረዳዎች መኖራቸውን ነው ኤጀንሲው ያመለከተው። በሌላ መረጃ ደግሞ በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም አዲስ የኮሪደር ልማት እንደሚጀመርና በእነዚህ አካባቢዎችም የሚኖሩ ቤቶች የመፍረስ ዕድል እንዳላቸው አውቀናል። የኮሪደር ልማት በዚህ ዓመት አይጀመርም ያሉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከጎሮ መታጠፊያ እስከ ኮዬ ፈጬ አደባባይ ድረስ ያለውን አዲስ የኮሪደር ልማት ስራ አስጀምረዋል። አዲሱ የኮሪደር ልማት ቀደም ሲል የለሙ የመሰረተ ልማቶችን በከፍተኛ ሁኔታ የሚያስተሳስርና የኢኮኖሚ እንቅስቃሴውን የሚያነቃቃ ነው ብለዋል። ከዚህ ባለፈም በመንገድ ላይ ያለውን የትራፊክ መጨናነቅ የሚፈታ መሆኑን ያስገነዘቡት ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር የተገናኘ በመሆኑም ሀገራዊ ሁነቶችን ለማስተናገድ አመቺ ሁኔታን የሚፈጥርና የአካባቢውን ስታንዳርድም በእጅጉ በሚያሳድግ ሁኔታ እንደሚሰራ አስረድተዋል። የኮሪደር ልማቱ ከከተማዋ አልፎ ሀገራዊ ፋይዳ እንዳለው ጠቁመው ለአካባቢው ነዋሪም ሰፊ የስራ ዕድል እንደሚፈጥር አብራርተዋል። ከዚህ ቀደም በመንገድ ዙሪያ ከደረጃ በታች ይሰጡ የነበሩ አገልግሎቶችን ከፍ ባለ ደረጃ ለመስጠት በሚያስችል መልኩ በጥራትና በፍጥነት ለማጠናቀቅ በትልቅ ርብርብ ይሰራል ያሉት በስራ ውስጥ የሚሳተፉ አጠቃላይ ባለድርሻ አካላት የኮሪደር ልማቱን በትብብር በፍጥነትና በጋራ እንዲያሳኩም ጥሪያቸውን አቅርበዋል። ከጎሮ መታጠፊያ እስከ ኮዬ ፈጬ አደባባይ የተጀመረው የኮሪደር ልማት አጠቃላይ የመንገዱ ርዝመት 10.5 ኪሎ ሜትር እንደሆነ ተመላክቷል። የመንገዱ ስፋት 70 ሜትር ከነግሪነሪው ደግሞ 124 ሜትር 21 ኪሎ ሜትር ርዝመት ያለው የሳይክል መንገድ 21 ኪሎ ሜትር ርዝመትና በሁለቱም በኩል 4.5 ሜትር ስፋት ያለው የእግረኛ መንገድ ሰፊ የአረንጓዴ ሽፋን እንዲሁም የፍሳሽ ማጣሪያ ጣቢያ
ጣቢያ እንደሚኖረውም ተጠቅሷል። ይህንን ተከትሎም በዚህ የኮሪደር ልማት ምክንያት ቤቶች፣ ህንፃዎች እንዲሁም ደግሞ አጥሮች ሊነኩ እንደሚችሉ ለማወቅ ችለናል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት አይኖርም ቢባልም ይህ የቤቶች ፈረሳ መረጃ መውጣቱ ብዙዎችን ማስደንገጡን አውቀናል። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች እንደሚኖሩም ተገልጿል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር ልማት መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶ እንደነበር ይታወሳል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በወቅቱ መናገራቸው የሚታወቅ ነው። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አዲስ የኮሪደር ልማት ስራ አይኖርም ብለው ነበር። የአዲስ አበባ ከተማን የማደስ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎችም እንደሚያስፈልግ አስገንዝበዋል። የተጀመሩ ስራዎችና የተገኙ ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት ከንቲባዋ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ተናግረዋል። ይህንን በተናገሩ በወራት ጊዜ ውስጥም አዲስ የኮሪደር ልማት ስራ ያስጀመሩ ሲሆን የኮሪደር ልማት ስራው በሚከናወንባቸው አካባቢዎችም ቤቶች፣ ህንፃዎችና ሱቆች እንደሚፈርሱ ነው ያገኘነው መረጃ የሚያሳየው። በሌላ በኩል ደግሞ ለመንግስት ሰራተኞች ከቀረጥ ነፃ መፈቀዱን አውቀናል። በዚህም የመንግስት ሰራተኞች እስከ 3 ዓመት የሚቆይ የግብር እፎይታ ያገኛሉ ተብሏል። የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ከስራና ክህሎት ሚኒስቴር ጋር በመተባበር ልጆቻቸውን ለመንከባከብ ዓላማ ስራቸውን አቋርጠው ቤት የዋሉ የመንግስት ሰራተኞች እናቶችን የሚያበረታታ አዲስ አሰራር ይፋ ማድረጉን አስታውቀዋል። አዲሱ አሰራር በወሊድ ምክንያት ስራ ያቋረጡ እናቶች አቅራቢያቸው የሚገኙ ህፃናትን በመጠበቅና በመንከባከብ ስራ ላይ ከተሰማሩ እስከ 3 ዓመት የሚቆይ ከግብር ነፃ የንግድ ፍቃድ እንዲሰጣቸው የሚፈቅድ እንደሆነ ነው የተገለጸው። ዓላማውም የተሻለ የህፃናት ማቆያ መፍጠርና የከተማዋ ነዋሪዎችም በተመጣጣኝ ዋጋ ጥራት ያለው አገልግሎት እንዲያገኙ ማስቻል እንደሆነ ተነግረዋል። የአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳይ ዳይሬክተር ወይዘሮ ህይወት ደረሰ የዚህ አሰራር ዋነኛው ዓላማው የሴቶችን የኢኮኖሚ ተጠቃሚነት ማረጋገጥና የተሻለ የህፃናት ማቆያ ማዕከላትን መፍጠር እንደሆነ ተናግረዋል። ዳይሬክተሯ በተጨማሪም ቢሮ መስፈርቶችን ያሟሉ እናቶችን ስልጠና ሰጥቶ ጥራቱን የጠበቀ የህፃናት ማቆያ ማዕከል መመስረት የሚችሉበትን እድል ያመቻቻል። በተለይም መካከለኛ ገቢ ያላቸው ነዋሪዎች በተመጣጣኝ ዋጋ ጥሩ አገልግሎት እንዲያገኙ ያደርጋል ሲሉ ገልጸዋል። በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ ይደረጋል የተባለው ይህ አሰራር የልጆችን ደህንነት የሚያረጋግጥና ህፃናቱ ከአካባቢያቸው ሳይርቁ እንክብካቤ እንዲያገኙ እንደሚያደርግ ዳይሬክተሯ የአዲሱን አሰራር ጠቀሜታ ባብራሩበት ንግግራቸው ጠቅሰዋል። በአሁኑ ወቅት በአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ቢሮ ቁጥጥር የሚደረግባቸው ከ872 በላይ የህፃናት ማቆያ ማዕከላት ሲኖሩ በማዕከላት ውስጥም ከ13644 በላይ ህፃናት እንክብካቤና ጥበቃ እንደሚደረግላቸው ተገልጿል። ዳይሬክተሯ አክለውም ለህፃናት ማቆያ እንዲሆኑ የሚቋቋሙ ማዕከላት ደረጃቸውን የጠበቁ እንዲሆኑ ቢሮ የክትትልና የቁጥጥር ስራን ጨምሮ ማሟላት የሚጠበቅባቸውን ደረጃ እንዲያሟሉ ድጋፍ እንደሚያደርግም አስታውቀዋል። በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ እንደሚደረግ ቢገለጽም ስራ ላይ የሚውልበት ትክክለኛው ጊዜ ግን እስካሁን በይፋ አልተነገረም።